ፍቅርና እምነት ክፍል 6 ባለፈው በክፍል 5 አይተናል። ቪዲዮውን ወዳችሁት ላይክ ሰብስክራይብ ስላደረጋችሁ በጣም እናመሰግናለን። ሐሳብ አስተያየታችሁን ኮሜንት ላይ ስለገለጻችሁ እጅግ ከልብ እናመሰግናለን። ዛሬም በክፍል 6 ተከስተናል። ቪዲዮውን ከወደዳችሁት እንደተለመደው የዘወትር ትብብራችሁን በላይክና በሼር ሐሳብ አስተያየታችሁን በኮሜንት እንድትገልጹ ስል በትህትና ጠይቃችኋለሁ። ለዲኔ ጎንደሬዋ ዩቲዩብ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ሁሌም የምለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን ማጥቆራችሁን አትርሱ። እናመሰግናለን። ፍቅርና እምነት ክፍል 6 በጣም አስተማሪ ቪዲዮ ነውና ተከታተሉ እስከ መጨረሻው ትማሩበታላችሁ። ብሌን እንደ ወትሮዋ በጧት ተነስታ ቶማስን ከሸኘች በኋላ የተለመደውን ልምምድ ማድረግ ቀጠለች። ብሌን ልምዷን እየሰራች ሳታስበው በጧት የስልኳ መጮህ አስደንግጧት ስልኳን ስታየው ማመን አቃታት። የውዝዋዜ አሰልጣኟ ነበር የደወለው። ብሌን ግራ በተጋባ ስሜት ስልኳን አንስታ ሄሎ አለች በሚያምር ድምፅ። ብሌንሻ ሰላም ነው? የጠፋ ሰው በቃ እንደዚህ ጥፊት ይሻላል አለ ፈጠን እያለ ብሎ። ኧረ አለሁ ዮኒ ሰላም ነው አለች። የአሰልጣኛቸው ስም ዮናስ ይባላል። ላጤም ነው። ብሌንን የራሱ ማድረግ ያስብ ነበረ፣ ግን ቶማስ ስለወሰደበት ቢያበሳጨውም ምንም ማድረግ አልቻለም። ብሌን ዮኒ ልክ እንደ ወንድሟ ነው የምታየው። አንዳንዴ አሰልጣኝ መሆኑንም ትረሳለች። ብሌንሻ ዛሬ የደወልኩት ትልቅ የምስራች ልነግርሽ ነው አላት ከልብ የደስታ ሳቅ እየሳቀ። አንቺ ብትጠፊም ስራ ብታቆሚም ይህ የእድል ግን እንዲያመልጠሽ አልፈልግም አላት። ዮኒ ቁም ነገረኛ ነው፣ አስተዋይም ነው። ሰው አክባሪ ከትንሽ ከትልቅ ሆኖ መኖር ይችልበታል። በልጅነቱ እናቱና አባቱን በሞት ስላጣ በጣም ጠንካራና ጎበዝም ሰው ነው። ከሰው ጋር ተስማምቶ መኖር ይችልበታል። ብሌን ዮኒ ምን ሊደርግልኝ ነው ይሆን ብላ ግራ ገብቷታል። ብሌን ካገባች ቀን ጀምሮ ብዙም አይደውሉም። በተለይ የውዝዋዜ ስራን የተወችው በቶማስ ምክንያት መሆኑን ዮኒ ስላወቀ ምናልባት መደወሌም ጸብ እንዳይፈጥር በማለት ነበር። ዮኒ የምን የምስራች ልትነግረኝ ነው አለች ብሌን ለመስማት ቸኩላ። ዮኒ ለብሌን የምስራች ሊነግራት ሲል የኔ ብሌን የሳሎን በር ተንኳኳ። የነ ብሌን የሳሎን በር ተንኳኳ። ብሌን ዮኒን ቆይ መልሼ እደውላለሁ ብላ ስልኳን ዘግታ በሩን ከፈተችው። ቶማስ ነበር። ቶማስ ለመጀመሪያ ጊዜ ነው በስራ ሰዓት ወደ ቤት የመጣው። ቶማስ ወደ ቤት የተመለሰው ከከተማ ውጭ ለስራ ደርሶ መልስ መሄድ ስለነበረበት ሊነግራትና ልብስ ሊቀይር ነበረ ወደ ቤት የመጣው። በጣም በመጣደፍ ወደ ቤት ገብቶ የሆነውን ከነገራት በኋላ ወደ መኝታ ክፍል ገብቶ ልብሱን ቀይሮ እየተጣደፈ ብሌንን ተሰናብቷት እንደሚያፈቅራትና እንደሚወዳትም እንደምትናፍቀውም ምግብ በሰዓቱ እንድትበላም ቶሎ ከተመለሰ እራት ውጭ እንደሚጋብዛት ቃል ገብቶ አቅፎ ከሳማት በኋላ ተጣድፎ መኪናውን አስነስቶ ሄደ። ብሌን ቶማስን ከበር ቆማ በአይኗ እጇን በማወዛወዝ በማውለብለብ ከተሰናበተችው በኋላ እቤቷ ገብታ ወደ ዮኒ ደወለች። ይቅርታ ዮኒ አለችው። ችግር የለውም ብሌንሻ አላት ዮኒ ብሌንሻ ምን መሰለሽ አለ ሊነግራት እየተጣደፈ። ብሌንሻ አውቃለሁ ልምምድ አቁመሻል፣ ግን ይህንን እድል ማጣት የለብሽም አላት። ብሌን ከመቸኮሏ የተነሳ ዮኒ ምንም አልገባኝም፣ የት ነው ያለኸው አለችው። ልምምድ ቦታ እንደሆነ ሲነግራት ስልኩን ዘግታ ልብሷን ቀይራ ከቤት ወጥታ ሄደች።
ብሌን ልክ ልምምድ ቦታ እንደደረሰች ሁሉም ተሰብስበው ሰላም አሏት። ሰላም ካለቻቸው በኋላ ዮኒም ሰላም ሲላት ወደ እሷ መጣ። ዮኒ ሰላም ሊላት ወደ እሷ መጣ። ብሌንም ወደ እሱ ተጠግታ ሰላም አለችውና መቀመጫ ወንበር ፈለገው ተቀመጡ። ዮኒ ብሌንን ስለ ኑሮዋ ስለ ትዳሯ ከጠየቃት በኋላ ስለመጣችበት እድል ነገራት። በውጭ ሀገር የሚገኝ ኢንተርሜንት የእነሱን የውዝዋዜ ቡድን ለመውሰድና ስራ ለማሰራት እንደፈለገና ውዝዋዜ ቡድኑንም ውስጥ እሷ መካተት እንዳለባት ነገራት። ብሌን በሰማችው ነገር በጣም ተገረመችም ደነገጠችም። ብሌን ትንሽ ካሰበች በኋላም ዮኒ ምንም ልልህ አልችልም፣ ምናልባት እስኪ ሀኒን ላማክረውና መልሱን እነግርሃለሁ ብለው ሁሉንም ተሰናብታ ወደ ቤቷ ለመመለስ ታክሲ ውስጥ ገባች። ብሌን የሰማችው ነገር በጣም አስገርሟታል። ለብዙ ጊዜያት ስትናፍቀው ስታስበው የነበረው እድል ዛሬ ላይ መገኘቱ በጣም አሳዝኗታል። ቶማስ እንደማይፈቅድላት ስታስብ ደግሞ እንባ ይላታል። ብሌን በሁለት ልብ ሆና እቤት ደርሳ የውጭውንም በር ከፍታ ስትገባ ያየችውን ማመን አልቻለችም። ብሌን የሰማችውን መልካም ዜና እያምሰለሰለችና ለቶማስ ብትነግረው እንደማይፈቅድላት እያሰበች እቤት ደረሰች። እቤት ደርሳ የውጭውን በር ስትከፍት ያየችውን ማመን አቃታት። የቶማስ መኪና ግቢ ውስጥ ቆማለች። ብሌን በጣም ግራ ገባት። እንዴት ሊሆን ይቻለ? ሂጃለሁ ብሎኝ አልነበር? ለምንስ ተመለሰ? እቤት ሲያጣኝ ለምንስ አልደወለም? እያለች ራሷን በጥያቄ አፋጠጠችው። ግራ ገባት። ወደ ቤት ቀስ ብላ ምን እንደምትል እያሰበች ወደ ቤት በሩ ተጠጋች። ቶማስ የሄደበትን የነበረው ስራ ለነገ ተዘዋውሯል። ስለዚህ ዛሬን እረፍት አድርጉና ነገ በጧት ተነስተን እንሄዳለን ሲባል ጊዜ የሆነ ሀሳብ ድንቅን ሲልበት ወደ ቤቱ ተመለሰ። ነገር ግን ብሌንን እቤት አላገኛትም ነበር። ስልኩንም ባትሪ ዘግቶበት ስለነበረ እቤት ገብቶ ስልኩን ቻርጅ እያደረገ ሶፋ ላይ ጋደም ብሎ ነበረ። ብሌን ቀስ ብላ የሳሎኑን በር ከፈተችው። ፊት ለፊቱ ሶፋ ላይ ቶማስን አየችው። ሀኒ አለች በፍርሃት ድምፅ። ቶማስ ሲያያት ፊቷ ላይ የሚታየው ፍርሃት ተመለከተ። ከድምፅም ተረዳ። ሊያስጨንቃት ስላልፈለገ ከተኛበት ተነስቶ እናቴ ጠፋችብኝ እኮ የት ሄደሽ ነው እያለ ወደ እሷ ተጠግቶ እቅፍ አድርጎ ሳማት። ብሌን ደንግጣለች። ሀኒ በሰላም ነው? ምን ነው ተመለስክ? ምን ተፈጠረ? ችግር አለ? ለምንስ አልደወልክልኝም? እያለች የፍቅር ዓይን እያየችው ጥያቄዋን አዘነበችው። ቶማስ ለነገ እንደተባለና የተመለሰውም እሷንና እሱን ቀድሞ ሂደው ዛሬን እንዲዝናኑና ነገ ከስራ መልስ ትንሽ ተዝናንተው እንዲመለሱ ፈልጎ ነበረ። ቶሎ ወደ ቤት የተመለሰው ሲያጣት ያልደወለው ስልኩ ባትሪ ስላልነበረው እንደሆነም ነገራት። ቶማስ ለስራ የሚሄደው ውብና ማራኪ ወደ ሆነችው ሐዋሳ ከተማ ነበረ። ብሌን ይዞ ሂዶ ዘና ማለት ይፈልግም ስለነበረ ይህንን አጋጣሚ በስበብ መጠቀም ስለፈለገ ነበረ ወደ ቤት ቶሎ የተመለሰው። ብሌን ለስራ ካናዳም 2 ሐዋሳ ሂዳ ታውቃለች። ለመዝናናትና ዞር ብሎ ለማየት ግን እድሉ አልነበራትም። ሂዳ ብትዝናና ግን ደስ ይላታል። የቶማስ ሀሳብም ትደግፈዋለች። ቢያንስ ለ2 ቀን ዘና እንላለን፣ ከቻልንም ስለመጣው እድል ነግረዋለሁ ብላ አሰበች። ሀኒ ታዲያ ለምን አንሄድም አለችው። እርግጠኛ ነሽ እንሄድ አላት። ቶማስ ደስ እያለው አዎ እንሄድ፣ ምን እንሰራለን አለችው። ብሌን ሁለቱም ተጣድፈው መቀያየር ልብስ ይዘው
ጉዟቸውን ወደ ውባና ምርጧ ከተማ ሐዋሳ አደረጉ። ብሌን ድሮ ለስራ ስትሄድ ባዛር ሲኖር በሚኒባስ ብዙ የሆነ ስለሚሄዱ አብዛኛውን መንገድ በእንቅልፍ ነበር የምታሳልፈው። ዛሬ ግን በባሏ መኪና የምትፈልገውን ዘፈን እየሰማች እየሳቀችና እየተደሰተች መንገዳቸውን ቀጥለዋል። መንገድ ላይ ያማራት ነገር ካየች ቆመው ከፈለጉ ገዝተው ካልፈለጉም አይተው በቃ በደስታ ጉዟቸውን ቀጥለዋል። ምግብ ከአዲስ አበባ ሳይወጡ ስለበሉ አራባቸውም። መንገዱን የሚበላ እየገዙ እየበሉ ስለነበረም ምንም አላስፈለጋቸውም። ጉዟቸው በደስታ ቀጠለ። የሐዋሳ መዳረሻ የሆኑትን ትናንሽ ከተማዎች አልፈው ሻሸመኔ ደረሱ። ሻሸመኔም ውብ ሀገር ናች። እዛ ሲደርሱ ሰዓቱም እየመሸ ነበረ። መብላትም ፈልገው ስለነበረ ወደ አንዱ ሬስቶራንት አመሩ። መኪናቸውን አቆሙ። እየተፍለቀለቁ ከመኪና ወርደው ወደ ውስጥ ገቡ። የሚፈልጉትን በልተው ጠጥተው ትንሽ ካረፉ በኋላ ጉዟቸውን ቀጠሉ። ሻሸመኔ ለሐዋሳ ቅርብ ናት። ብዙም ሳይቆዩ ፍልተው ወደ አለችው ደማቋ ከተማ ሐዋሳ ደረሱ። ሐዋሳን እኔ ስለምወዳት ነው መሰለኝ ገጽታዋ ገጽታዋን ብገልጽ አልጠግባትም። ሐዋሳ ምርጥ ሀገር ነች። ለእኔ ሐዋሳ እንደደረሱ በጣም ተደሰቱ። የት ማረፍ እንዳለባቸው አሰቡ። ብዙም ሳያቅማሙ ወደ ኢንተርናሽናል ሆቴል አመሩ። ሆቴሉ ልዩ ነው። ከውጭ እስከ ውስጥ እጅግ ያምራል። በቃ ውብ ነው። ዋው! ብታዩት ደግሞ ትደሰቱበታላችሁ። ከላዩ ሬስቶራንት ግን አይበልጥም፣ እመሰክራለሁ። እዛ ገብተው እቃቸውን አስቀምጠው ሻወር ወስደው ትንሽ ካረፉ በኋላ ወደ ፍቅር ሐይቅ ተያይዘው ወጡ። ምሽት ላይ ፍቅር ሐይቅ አካባቢ ትዕይንት ይኖራልና በሰዓቱም ደስ የሚል ቲያትር ነበር። እሱም ሲያዩ አምሽተው እዛው የአሳ እራታቸውን በልተው ወደ ክላሳቸው ከመሄዳቸው በፊት ወደ ገብርኤል ቤተክርስቲያን አደረጉ። ገብርኤልን አመስግነው ተመለሱ። ጉዟቸው አመሩ። ክፍላቸው እንደደረሱም ሁለቱም ደግሞ ስለነበረ አልጋቸው ላይ ወደቁ። ፈጽሞ ደስተኛ፣ ፍጹም ሰላም በፊታቸው ላይ ይነበባል። ብሌን በዚህ ደስታ መሃል ለቶማስ የመጣልኝን መልካም እድል ብነግረውስ ብላ አሰበች። ደስታ ማደፍረስ ይሆንብናል ብላ ዝም አለች። ቶማስ ብሌን ልትነግረው የፈለገችውን ነገር እንዳለ ስለተረዳ እንድትነግረው ወደ ደረቱ አስጠግቶ በማቀፍና ፀጉሯን በማሻሸት እንድትነግረው ጠየቃት ይላል። ዛሬ እንግዲህ በክፍል 6 ይሄን አይተናል። በክፍል 7 ደግሞ በቀጣይ ቪዲዮ እንመጣለን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለሌሎች እንዲደርስም ሼር አድርጉ። ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። እወዳችኋለሁ። እኔ በሌላ ደግሞ ቅዱስ ገብርኤል አባቴ ይውደዳችሁ። እናመሰግናለን።